ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትላንትና ማለት ነው የትላንትና ቪዲዮ ላይ ሙሉ ሐሳቤን አልጨረስኩም። ቤተሰብ በዚህ ሌላ ቦታ ልሄድ ነበር፣ ወደ አሌን ልንሄድ ነበርና ታይም አልነበረኝም። ስለዚህ ቶሎ መልቀቅ አለብኝ ብዬ ሐሳቤን ሳልጨርስ ግማሽ ቪዲዮ ነው የለቀኩት ማለት ነው። ነገር ግን እንግዲህ ዛሬ ኦኬ ሄርሜላን ያለችበት ፍንጫ አለ ምናምን እያሉ ነው። አይታችሁ ከሆነ ዛሬ ማለት ጫታሙ መጥቶ ነበረ። ሰው እኔ ምንም ሆነ ምንም ማለት ነው ብቻ በሰላም ነኝ ሄርሜላ ማለት ነው። በሰላም ነው ይልን ሶ ያለችበትን ከታወቀ የሆነ ለመናገር እኔ ዛሬ አያታለሁ ብዬ ተስፋ አደርጋለሁ። እና ደግሞ ሩታና ዳኒ ደግሞ ሜሪን ጠርቶ ማለት ነው ያለችበትን እናሳይሽ እንውሰድሽ ብሏታል። እኔ ግን እሷንም እንዳያግቷት ነው። እኔ ከማገት ከነሱ ከሚያስተምሩት ውጪ እኔ ምንም አልልም። ግን በዚህ ልክኛ የመዳም ቤት ሽንት ቤት እናጥባለን እንጂ እኮ ጅል አይደለንም፣ ጅል አይደለንም፣ ማህይብ አይደለንም። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም ዛሬ 38000 ገብቻለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ውድ ቤተሰቦቼ ማለት ነው። እኔን የሚከተሉኝ እውነት የሚወዱ ናቸው፣ የማያሽቃብጡ ነጭ የሚያወሩ ደስ የሚሉ ኦዲየንሶቼ ናቸው የኔ ኦዲየንሶች ማለት ነው። እኔ በቃ እውነት የምትፈልጉ ኦኬ እኔ ጋር ያላችሁት ማለት ነው። እንደዛ ነው ብዬ ማስበውና የሆነ ለመናገር ከልብ ነው ማመሰግነው። እና አሁን ሰብስክራይብ ማድረጋችሁ ላይክ ማድረጋችሁን እንዳትረሱ እሺ የኔ ውዶች። እና እንግዲህ ዛሬ ሜሪን ሊወስዷት ነው። ግን በዚህ ልክ እኛን ለማታለል እንዳትሞክሩ። ሶ እኛ ጅል አይደለንም። ያው የመዳን በሽንት ማጠብ እኛ ጅል አያደርገንም፣ ወይ ደግሞ የመዳን ቅመም መሆን ጅል አያደርገንም። ስለዚህ እናቃለን፣ እያወቀን ነው ላሽ የምንለው ሁላችሁንም ማለት ነው። ስለዚህ እንግዲህ እስቲ ቪዲዮን እንይና ማለት ነው አስተያየት እንሰጣለን። ሁላችሁም አስተያየት እስቲ የራሳችሁን የተሰማችሁን ጻፉ እሺ። ራሳችን ነፃ ማድረግ አለብን፣ ምክንያቱም በጣም እየተወነጀልን ነው። ፕላስ ደግሞ እንደ ሰውኛም ደግሞ አሳስቦ ስለነበረ በትክክል በዚህ አጋጣሚ ማለት ነው ሄርሜላ መታ በሰላም ትምጣለን። ሶ ሄርሜላ መታ የሰው ልጅ ናት፣ የእውነት አሁን የሰው ልጅ ናት ምናምን ይላል እዚህ ጋር ማለት ነው። ለሷም ቢሆን መጥፎ ነገር የምትመኙም አላችሁ እና እሱ ማለት ለራሳችሁ ያድርግላችሁ የሆነ ለመናገር ማለት ነው። ሶ እዚህ ጋር ማናችሁም ታውቃላችሁ። ገባችሁ አይደለ? እዚህ ጋር ሰው ናት፣ ሴት ናት። ሶ ስራዋን ጠሉ። ገባችሁ አይደለ? ሄርሜላ ምሰራ ስራ መጥፎ ነው ብላችሁ ልጠሉ ትችላላችሁ። ነገር ግን እሷን በዚህ ልክ እስከ እላችሁ ማለት እስከ ህይወቷን ማለት እንትን ስትሉ ድረስ በጣም ያስጠላል። እና ምንም ቢሆን ለእናቷና ለአባቷ ታስፈልጋለች። ቢያንስ እኛ ባንፈልግ፣ ኦዲየንስ ባይፈልጓት፣ አብርሃም ባይፈልጋት፣ ማንም ሰው ባይፈልጋት ለራሷ ትኑር። እናት አባት ራሱ ባይፈልጓት ለራሷ ትኑር፣ ላይፏን ትኑር። ገና አልጨረሰችም እኮ ገና ምን አይታ አይደል እንዴ? ስለዚህ ሞት ማለት ደግሞ አስባችሁታል እስከ መጨረሻ ነው። ተመልሰን አንመጣም። ስለዚህ ለሰው ልጅ በዚህ ልክ ክፉ አትመኙ። በቃ ላይፏን ትኑር ኦኬ፣ ለራሷ ትኑር። ማንም እንትን አይበል፣ ግን ለራሷ ትኑር። የምትፈልገውን ላይፍ አይታ ስታረጅ ድረስ ማንም እኮ አይቀርም እዚህ ዓለም ላይ ታውቃላችሁ። ሁላችንም ሀጅ ነን፣ ግን እስከሄድን ድረስ ደግሞ ሞት ማለት ቀላል አይደለም። ተመልሳችሁ ይሄንን ዓለም አታዩ። ሁላችንም ሟች ነን። በዚህ አጋጣሚ ሁላችንም አፈር ነን፣ ወደ አፈር ነው የምትመለሰው ይላል የእግዚአብሔር ቃል ማለት ነው። ስለዚህ ሁላችንም አፈር መሆናችሁን እንዳትረሱ ኦኬ። ሄርሜላ አፈር ሆና እኛ አፈር እንዳልሆነን ወይ ደግሞ እናንተ አፈር አይደላችሁም፣ ሞት እንደሌለ አታስቡ። ሁላችንም እንሞታለን። እንኳን ዛሬ አይደለም ነገ። እኔ ዛሬ ለካናንተ ጋር ወርቼ ነገ ምን እንደሚደርስብኝ አላውቅም። ገባችሁ? ነፍሴ እኮ እግዚአብሔር እጅ ላይ ነው። አይኔን ጨፍኜ የምተኛ እኮ እግዚአብሔርን አምኜ ነው። ገባችሁ አይደል? ጠዋት አይኔን የምገልጠው ማለት ነው። በዛው ሊሄድ ይችላል። ስለዚህ መጥፎ ነገር ለሰው አትመኙ። እስካላችሁ ድረስ ምድር ላይ እስካላችሁ ድረስ እውነት አውሩ ኦኬ። እና እንግዲህ አሁን ወደ ቪዲዮ እንሂድ። ብዙ አወራው መካሪውንኩኝ ወይ አው ከዛ በተጨማሪ ደግሞ ማንም ሰው ያመነንም አልነበረም በሰዓቱ ማለት ኢቭን እናንተም ጭምር ያላመናችሁን ሰዎች አላችሁ። ግን ደግሞ ያው እውነታውን ህግም ሆነ ፈጣሪ ስለሚያውቅ እኛ ነፃ መሆን ችለናል። እና እንግዲህ ዛሬ ያለችበትን ቦታ አውቀናል። በጣም ደስ ብሎናል። ያለችበት ቦታ ድረስ እንሄዳለን ተነግሮናል። ደስ ካላችሁ እኔም ደስ ብሎኛል በጣም። ያለችበት አውቀናል፣ ደስ ብሎናል ብላለች ሩታ። እንግዲህ የሆነ ለመናገር እስቲ ውሸት እንዳይሆን ብቻ ማለት ነው። ብቻ ትኑር እውነት ከሆነ ማለት ነው ያለችበት ቦታ ማለት ነው። እና ደህና እንደሆነችም ሰምተናል። ፈጣሪ ይመስገን። ዋናው ደህና ሆኗ ነው። ዋናው ያለችበትን ቦታ ደህና መሆኗንም ሰምተናል አሉ። ስለዚህ እኔ በጣም የፈራሁት ምንድነው ታውቃላችሁ? ሴት ሆናችሁ ከሴት ልጅ አንድ ሴት ልጅ ከሳምንት ሙሉ ከቤት ጠፋች ማለት እኔ በጣም ከባድ ነው የሆነ ለመናገር ነው። ከዛ በኋላ አይቀርም ደግሞ አብረን የምናጠራ ይሆናል። ለምን እንደዚህ እንደጠፋች ምክንያቱ ምን እንደሆነች ለእንደዚህ አይነት ነገር ያደረጋት ምን እንደሆነ እንዲሁም ደግሞ በሰው ምክንያት ላይ አለ አይደለ ሌሎች ሰዎችም ከሆነ እሷ እንድትጠፋ ወይም ያለችበት እንዳይታወቅ እንድትታገተም ከሆነ እንደዛ እንድትደረግ ያደረገው ማን እንደሆነ ከዚህ በኋላ ያሉት ነገሮች ቀስ በቀስ እናጠራለን። የእሷ መገኘት ግን የሆነ ተጣርተው ማለት ነው። ገባችሁ አይደለ? ተጣርተው ብቻ እሷም በምን ማለት
እነ ሩታ እጅ እንደሌለበት ምናምን ሪሊ ማለት ነው። ብትመጣ ራሱ እኔ አላቅም አምናለሁ የሚለው ነገር የለም። ግን ሪሊ ሄርሜላ እንደዛ ካለች ሩታም ኤፍሬምም እነ ዳኒም እጅ የለባቸውም እኔ የሆነ ቦታ ሄጄ ነው ብላ ከመጣች ግን ማለት ነው እና አብርሃምም አንድ ቀን እስር ቤት ቢታሰሩ ችግር የለውም። ምክንያቱም በስም ማጥፋት ማለት ነው። ግን እንደዛ ከሆነ ደግሞ ጥርጣሬ ገባቸው። እኔም ብሆን አብርሃም ቢያደርገኝ ማለት ነው እኔ አብርሃም ቦታ ብሆን ኤፍሬም እና ሩታ ነው የምጠራጥረው። ምክንያቱም ያገኙት ቀን የዛው ማታ ነው የጠፋችው ሄርሜላ። ለዛም ነው ጥርጣሬ ነው ሰው ቢሆንም ግን እንደዛም ሆነ ደግሞ ሄርሜላ ደግሞ ድጋሚ መታ ደግሞ እኔ እነሱ እጅ የለበትም ምናምን ብላ ብታወራም ደግሞ ላምናት አልችልም። ምክንያቱም አስፈራርቷት ቢሆንስ ብዬ ደግሞ አምናለሁ ማለት ነው። እና ሰው እስከሆንን ድረስ ብዙ ጥርጣሬ ጭንቅላታችን ላይ ይመጣል። ግን እንግዲህ እኛ ነፃነት በጣም በጣም ነው የሚያውጅልንም ነፃ እንድንሆን የሚያደርገን። ምክንያቱም ሁሉንም ነገር እንግዲህ የምትናገር ይሆናል ብዬ ተስፋ አድርጋለሁ። የኛ እጅ እንደሌለበት እኛ ምንም እንዳላጠፋን የምትናገር ይሆናል ብዬ ተስፋ አድርጋለሁ። እንዲሁም ደግሞ ዛሬ እንግዲህ አንድ ሰው ጠርተናል። የጠራናት ለምንድን ነው? በብዙ ነገሮች ላይ አንድ ሰው ጠርተናል። ሜሪን ጠርተናል በሉ። ቢያንስ አንድ ቀን አብራችሁ ቂጥ ለቂጥ ተገናኝታችኋል። እያላችሁ ነበረ ወይ እኔ ያለው አንቺ ያለሽ እኔ ያለው ምን እያላችሁ ነበረ። ስለዚህ ብዙ ጊዜ መጥፎም ሆነ እንትንም ማለት ነው አሳልፋችኋል። ገባችሁ? ስለዚህ እንደማትታወቅ ሰው ለአንድ ሰው ነው። ሜሪ ትምጣና እስቲ እንትን ልበል ማለት ነው። እዚህ ጋር ያው እኔ ይሄ ሰው ላይ ሙድ እንትን ሚል እንትን አይለኝም፣ ብዙ ደስ አይለኝም። ቤት ስማችን ያጠፋሽበትን አስተካክል። እኔ ስምን አላጠፋሁም። አላጠፋሁም ያልከውን ነገር ነው ያወራሁት። ደግሞ ግን እኮ ደስ የሚል እኮ ሜሪን እንደምትወዷት ደግሞ የሚያሳየው ቤተሰብ እኛ ላይ ነው መጥቶ እንደዚህ የሚሉት ማለት ነው። ለእሷ መግቢያ ሰርቶ ኢንትሮ ማለት ነው ሰርቶ ምናምን ሜሪ ቤት ነው የተጫነው ካያችሁት ማለት ነው። እና እኛ የመዳን ቅሞች ማለት ነው የእውነት እኔ ራሴን ችዬ ሳውራ ማለት ጅል አይደለሁም። የመዳን ቤት ሰራተኛ ካዳማ ነኝ እንጂ ጅል አይደለሁም። ሪሊ ማለት ነው። ስናን አላጠፋም፣ ስማችን አላጠፋም። የሰማሁትን ነገር ነው ያወራሁት። አድርጋችኋል ባይና ይቻለሁ ብዬ ያቀረብኩት ማስረጃ የለም። ጆሮዬን የሰማሁትን ተነግረን ሌላ የሞኝ ዘፈን ይመስል 30 ጊዜ እንድደጋግም አትጥም። ይሄ ልታወራኝ ከሆነ መጣሁ መሄድ እችላለሁ። ስለዚህ ሚሊዮን ጊዜ ነግሬሃለሁ። በቃ ትናንትና ከሆነ ትናንትና በቃ አይመለከተኝም። እሱም ቪዲዮ ማየት ከፈለግ ዩቲዩብ ላይ ግቢና አይመለከተኝም። አሁን እሱ ላወራ ተረጋጋትና ማዳመጥ ግን ነግሬሻለሁ። ሌላ ነገር ኮኔ ፈለግ ተረጋጊ እስቲ። አንቺ ትልቅ ሰው አይደለሽ እንዴ? አንቺ በጣም ትልቅ ሰው ነሽ ማሪ። ልጅ ያጫውትሽ እንዴ? አንቺ አልበልጥ ማንም የሚከደው ነገር አለ። ባይዘው ደግሞ እኔ እንትኔ ነው ገባሽ። ሰው ወደ ስራ ለማድረግ ላይ ነው። ስለዚህ ጉዳይሽን ለማውራት የትናንትና ከትናንት ስለ እድሜ ነው አሁን እንትን የምትሉት። እኔ እኮ ስለ እድሜ አታውሩ። በቃ እናንተ ውስጥ ስለ እድሜ አታውሩ እባካችሁ። ምክንያቱም እናንተ ትልቅ እንደሆናችሁ አስባችሁ አታውቁም። የቡታጀራ ሴትም ወንድም ማለት ነው። በቃ ሕፃን ነኝ። ኦኬ እድሜ ትንሽ ነው። ሳላድግ ነው ልጅ የወለድኩት። ገና ልጅ ነኝ። ደግሞ እኔ በጣም የሚያነደኝ ነገር ቤተሰብ እኔ እኮ ግርም የሚለኝ ማለት ነው እኛ በዚህ አጋጣሚ ገባችሁ አይደለ? ስደት የወጣ ነው። ኦኬ ቤተሰቦቻችን ለመለወጥ እኛም ለመለወጥ ነው አይደለ? ነገር ግን እኛ ማለት ነው የሆነ 5 ዓመት 6 ዓመት 4 ዓመት 10 ዓመት 20 ዓመት ምናምን አረብ ሀገር የቆዩ ከዛ እናቶቻችን አባቶቻችን የኔ ታላቆች ከዛ ደግሞ እኛ ምንድነው የሚሉት እኛን እንደ ትልቅ ነው። ከዛ እናቶች ምናምን ከኔ ታላቆች እናንተ ወንድሞች እህቶች እናንተ እኛን ስለምትከተሉ እናመሰግናለን ምናምን እነሱ ልጅ ሆኖ እኛ የነሱ እናት አባት ሆነን ማለት ነው። በ15 ዓመት በ14 ዓመት እኮ ስደት የወጡ በጣም ብዙዎች አሉ። ገባችሁ አይደለ? በ18 ዓመት በ14 ዓመት በ13 ዓመት ስደት ይወጣሉ። 10 ዓመት ቆዩ ማለት ደግሞ 25 ዓመት ወይም ደግሞ 24 ዓመታቸው ነው። ገባችሁ አይደለ? ስለዚህ ከእናንተ የበለጠ ማንም አረብ ሀገር የሚሰራ የለም። ገባችሁ? እናንተ ይኸውላችሁ እንደናንተ ቢሆኑ እነሱ እንደውም ማለት ነው ከእናንተ የበለጡ ቆንጅዬ ናችሁ። እንደናንተ ተመችቷቸው ቢቀመጡ ማለት ነው። ግን ስታወሩ እናቶቻችን እኛ ልጆቻችሁ ምናምን በቃ ይኸውላችሁ ልጅ የሚያደርጉ አሉ። ኦኬ ልጅ የወለዱ በጣም ትልልቆች ሊኖሩ ይችላሉ። 40 ዓመት 50 ዓመት የያዙ ወንድም እህትም ሊሆኑ ከእናንተ ጋር ወይ ደግሞ እንትን የሚሉት ማለት ነው አሉ። ኦኬ እንደ እድሜያችሁ ግን ከእናንተ ህጻናቶችም አሉ። እሺ አረብ ሀገር ግን እናንተ ህጻኑ ናችሁ። አረብ ሀገር ያሉትን እንደ እናት ምናምን አትቁጠሩ። እሺ ስለ እድሜ ሲጀመር አታውሩ። በቃ ሀላስና እንዴ ሆ ናውራ ወሬ ላውራ በጣም አዲስ ወሬ ካለሽ አወሪ ካልሆነ ልጅ ሰዓት ተርፏቸዋል መሰለኝ። እናንተ ለምን ትናደዱ በስልክ ሁሌ ጥያቄ ስለሚመስልሽ ነው አንቺ የተናደድኩት። በጣም ስለሚመስለኝ ነው ማለት ይሄ ላሉባልታ ነገር ሰዓት ማጥፋት አልፈልግም። ትክክለኛ መፈለጋችሁ እንዳል ላሉባልታ ደረኛ እንተና እሺ ዋነኛው ነገር የጠራንሽ ነው። እኔ ግራ ገብቶኝ እኮ ነው ያዩሽ ያሉት ማለት ነው። በዚህ ልክ ስሜት የሚያደርግሽ ምንድን ነው? አንቺን አንድ ቦታ እንወስድሽ እንፈልጋለን። አንድ ቦታ እንወስድሽ እንፈልጋለን። ዳንቺ አትልፋለች ቤት
ምክንያቱም አንቺ አይተሽ ማረጋገጥ ያለብሽ ቦታ አንቺ አይተሽ ማረጋገጥ እንደባልሽ አይተሽ አረጋግጠሽ ከፈለግሽ ደግሞ ጠይቀሽ እርግጠኛ እንድትሆኚ ስለምንፈልግ እኔና ሩታ ዛሬ ሄርሜላ ያለችበት ቦታ ላይ ልንወስድሽ ወስነናል። ሄርሜላ ያለችበት ቦታ ልንወስድሽ ወስነናል። እዚህ ጋር ልባርጉልኝ። እዚህ ጋር ሄርሜላ ያለችበት ቦታ ልንወስድሽ ወስነናል። ግን ቤተሰብ በዚህ አጋጣሚ ማለት ነው ሄርሜላን ኦኬ የሚፈልጉት ሌላ ፋሚሊ ናቸው አይደለ? የራሷ ፋሚሊዎች አሉ። ግን ዳኒና ሩታ ደግሞ እስካወቅን ድረስ ስለ ሄርሜላ ምንም ነገር አያውቁም። ሰው ሄርሜላ ያለችበትን አያውቁም። ሄርሜላ ደግሞ የነሱ ምናቸውም አይደለችም። ሄርሜላ እንደውም እንዴት ልበላችሁ ሊያዋት ብላ የማይፈልጉ ናቸው ብዬ አስባለሁ። ሶ እንዴት ሄርሜላ ያለችበትን ሊያውቁ ቻሉ? እንዴት ሊያውቁ ቻሉ? ማን ነገራቸው? ይሄንን ያዙልኝ፣ የምሬ ነው ያዙልኝ። ስለዚህ ያለችበትን ከዚህ በፊት ታውቃላችሁ ማለት ነው። ስለዚህ ከዚህ በፊት አይደለም እያወራን ነው። ምንም እናንተ ታውቃላችሁ አይደለችም? ደውላ እዚህ ቦታ ነኝ ምናምን ልትላችሁ የምችላችሁ ሰዎች ያውቁ ነው። በመጀመሪያ ደረጃ የሰው ልጅ ነች። እሺ ልክ ናችሁ። አሁን እዛ ልትወስዱ ነው የምትፈልጉት? ምንድን ነው የማታዳምጪው? የፈለጋችሁት እዛ ልትወስዱ ነው? እዛ ለመውሰድ ነው የፈለጋችሁት። ስለዚህ አብርሃም ጋር ደውሉ። አብርሃም ጋር መደወል ያለባችሁ እኮ አብርሃም ነው የሚፈልገው። ነጫታሙ የሄርሜላ ወንድም የሄርሜላ ክስ ልጅ እነሱ ናቸው አይደል? ሄርሜላን ሊያገኟት የሚፈልጉት ለሄርሜላ በጣም የሚያስቡላት እነሱ ናቸው። ስለዚህ እናንተ ምን ቤት ናችሁ? እንዴትስ አስባችሁ? እንዴትስ አወቃችሁ? ምንስ የሆነ በቃ አይደል? ቤተሰብ አስቡ። አብርሃም ጋር ደውሉና እዚህ ቦታ ነው ያለችው። አንቺ በብዙ ነገር አይቻለሁ ወይም አውቃለሁ ብለሽ የዋሸሽበትን ነገር ከሷ ነው አዳምጠሽ እውነትም ውሸትም መሆኑን ኮንፊርም ማድረግ። ስለዚህ ልጅቷን አንደኛ አግታችኋታል ማለት ነው። ሁለተኛ ነገር ያለችበትን ነገር ልታውቋችሁ፣ ሶስተኛ ነገር ደግሞ እዛ ውስጥ እንግዲህ ከልብ ካለቀሱ እንባ አይገድም ማለት ነው። ከልባችን ፈለግን ቤተሰብ ታምናላችሁ። ሩታ ሄርሜላን ፈልጋ አገኘች። ሩታ ፈልጋ ሄርሜላ ያለችበትን አገኘችና ከዛ ሜሪን ሊወስዱ ነው ማለት ነው። ሶ እንዴት እኔ አልገባኝም። እንደ እንትን ነው የማይሽ ነው እንደሆነ ነገር ነው እያየሁሽ ያለው። ስለዚህ ላውራ አልፈልግም። አንቺ ጭራሽ ማየት ነው አልፈልግም። እሱ ሲቀጣኝ ነው የመጣሁት። ስለቀጣሽኝ አልመጣሁም። ስለዚህ አሁን ማለት አንዳንድ ጊዜ ግን በዚህ ልክ እውነትን ይዤ ስለምጋፈጥሽ ነው አንቺ እንደዚህ ምክንያቱም ያወራሽ ነገር እልም ያለ ውሸት ስለሆነ እኔ ደግሞ ሁሉንም ነገር ከነ ማስረጃው ፊት ለፊት ስጋፈጥሽ ነው እንደዚህ የምትከራከረኝ እንጂ እኮ ምንም አይነት ነገር አይደለም። እንዲህ ያደርግሽ ማታዳምጪ ነው እንጂ አዳመጥኩሽ። እሺ ጊዜ አዳመጥኩሽ ስለሆነሽ እያወራሽ ያለሽው አንቺ ነሽ። አዳመጥኩሽ ረጅም ሰዓት። ሴት በዛ ጎመን ጠነዛ። ተረጋጉ። ተው ተረጋግታችሁ አውራው። አሁን ሄርሜላን ልታገኟት አይደለ? ሄርሜላ ያለችበትን አግኝታችኋል። ሶ ከልብ ካለቀሱ እንባ አይገድብን ነው። ሩታ ሄርሜላን ፈልጋ አግኝታለች። ኦኬ የባሏን ሚስት ማለት ነው። ስለዚህ አሁን ተረጋጉና አውሩና ለኛም አሰረዱኛ ምን እንረዳ። ወይ ጣጣ ታች ነው እያወራሽ ያለሽው አንቺ ነሽ። ሄርሜላ ጋር ነች። በስላሴ እኔ አልገባኝም። አብርሃም እዚህ ጋር ለምን እንደምታስገቢው አብርሃም ነው እዚህ ጋር የሚመለከተው። ያው ትኩረት ለመውሰድ እውነት ነው። አብርሃም ሜሪ ያለችው እውነት ነው። አብርሃም ነው የሚፈልገው ሰው። አብርሃም እነጫታሙ ምናምን ናቸው ሄርሜላ የሚፈልጉት። ለሄርሜላ ግድ ያላችሁ ሰው እናንተ ምን ቤት ስለሆናችሁ ለሄርሜላ ተጨንቃችሁ ሄርሜላን ፈልጋችሁ አገኛችሁ። ይሄ ማለት እናንተ የሆነ ቦታ ደብቃችሁ ነበረ። አሁንም ሄርሜላን አስፈራርታችሁ ነው ያገኛችሁት። ወይም ደግሞ አስፈራርታችሁ እኔ ራሴ ነኝ የጠፋሁት ወይም ደግሞ ራሴ እዚህ መሆን ፈልጌ ነው ብለሽ ተናገሪ ብላችሁ ልትናገሩ ነው። አይ ነው አዎ እንደዛ ነው። እሷ ከተገኘች እኔ እኮ ምንም አይደለው። አብርሃም ነው ባሏ። ለአብርሃም ለባለቤቷ መደወል ያለባቸው ወንድሞቿ ጓደኞቿ እና ቤላ አሉ እና ቤላ መደወል ነው። ከዛ እኔ እና ቤላቸው ይዘው የሚሄዱት እንጂ እነሱም ማግኘት ባለበት መንገድ ይሄዳሉ። ስለማታዳምጪኝ አላዳምጪኝ። ከስር ስታወሪ ከስር ነው የማወራብሽ። ስታዳምጪኝ ነው ጸጥ ብዬ የማዳምጥሽ። ትክክል ነኝ። አብርሃም ነው ባለ ጉዳዩ። ምን ፈልገሽ እንደሆነ አላውቅም። ይኸውልሽ በየትኛው ወገን ለመወደድ እያለሽ እንደሆነ አላውቅም። አንተ በየትኛው መንገድ እየቀሰርክ ነው? አብርሃም እዚህ ጋር ምንም አይመለከተውም። ምን የሆነ ነገር እንደሆነ እየሞከርክ ያለ አብርሃም ምንም አይመለከተውም። ስለ አብርሃም አላወራንም። ምን አገባኝ ስለሷ? የአብርሃም ስም የሚያስነሳ ነገር የለም። አሁን ከሆነ ጊዜ ጀምሮ ዘለሽ አብርሃም ይጠራ። አብርሃም እኛ አንቺን እንውሰድሽ ያልነው ዋናው እውነት ነው። ቤተሰብ ይኸውላችሁ እዚህ ጋር ማለት ነው እኛ እንውሰድሽ ያልነው ዋነኛው የሚለው ማለት ነው። ይኸውላችሁ እኛ አሁን እነሱ ምንድነው ያሰቡት? ሶ ሜሪ ለአብርሃም ውሸት ነው የተናገረችው። ስለዚህ እውነቱን እናጋልጥ ብሎ ነው እነሱ ገባቸዋል። ሄርሜላ ያለችበትን አግኝተናል። ስለዚህ ሄርሜላን እንጠይቃት ነው። ነገር ግን እዚህ ጋር ሄርሜላ መጀመሪያ ከተገኘች ለአብርሃምን ደውሎ ነው ሄርሜላ ያለችበትን አውቀናል ና ብሎ እሱን ነው መጥራት የነበረባቸው እንጂ ሜሪን አይደለም። ሜሪ ስላወራች ወይም ደግሞ እናንተ ስታወሩ ሰምቻለሁ ብላ ለአብርሃም ስለተናገረች አይደለም ሜሪ የምታገኘዋት ማለት ነው። መጀመሪያ የሚፈልጋት አብርሃም ነው። አብርሃም ጋር ነው መደወል የነበረባችሁ። ሲቀጥል ደግሞ እንዴት አገኛችሁ? ከአብርሃም ቅድሚያ
እጅ አለባችሁ። የእናንተ እጅ ካልኖረ እንዴት ልታገኟቸው አላችሁ? ይሄ ራሱ ጥርጣሬ ነው። ዋነኛ ምክንያት እኛን ያለ ስማችን ስም አሰጣተሽናል። የሄርሜላ መታገጥ እናንተ ናችሁ አቀነባብራችሁ አውርታችሁ። እንደዛ ከሆነ ደግሞ ማለት ነው ይኸውላችሁ፣ እንደዛ ከሆነ ደግሞ አብርሃምም ተገኘ ማንም ተገኘ ሁሉም ተገኝቶ አንድ ላይ ሄርሜላ ታወራለች። እዚህ ጋር ሜሪ ብቻዋን ሄርሜላን ስላገኘች ብቻ ሳይሆን አብርሃምም ቢገኝ ሄርሜላ ማን እንዳገታት ምን እንደሆነች ምክንያቷን ትናገራለች። እንግዲህ ሆኖ ብለሽ ራስሽ ቃል በቃል በሚዲያም ተናግረሻል አይደል? የትኛው ጓደኝነት ሄርሜላ ድረሱልኝ ወይ እዚህ ነኝ ያለሁት ብላ እናንተ ትደውላለች። መጀመሪያውንም ያለችበትን ታውቃላችሁ። አላለችም አላለም እና አገባኝ ሲጀመር አላለም እንደዛ ከተኝ ምን ችግር የለውም። አሁን እናንተ ይሄ አይፎን 70 ፕሮ ማክስ ማለት ነው ምርጥ ነው አይደለ? አሪፍ ነው። የምሬ ነው። ንገሩኝ፣ የምትጠቀሙ ንገሩኝ እስቲ። ካሜራ አሪፍ ነው ምናምን አሪፍ ነው እስቲ ንገሩኝ። እኔ አይፎን ፕሮ ማክስ 12 ማለት ነው ካሜራው በጣም ነው የሚያስጠላው። እኔ ሳምሰንግ ነው ውስጤ። ሳምሰንግ አርትራዎች ማለት 25 22 23 አሁን ደግሞ 27 26 መጥቷል። በጣም ምርጥ ናቸው እነሱ ምርጥ ናቸው። እኔ ሳምሰንግ በቃ ልቤ ናቸው። ግን እስቲ በአይፎን የምትጠቀሙት አሪፍ ነው ወይ እንትን ምንድነው ካሜራ ንገሩኝ። ኦኬ የምትጠቀሙ ንገሩኝ አሪፍ ከሆነ ማለት ነው ልሞክር እና ሄርሜላ ጋር እንደርሳለን። ተስላለው ነገር መጀመሪያ አብርሃም ማማከር አለብኝ። ልሂዳል ይላል ልክ ያለው ድማ ምን እንዳሰብክ ለአብርሃም ልታማክር ነው። አዎ ምን እንዳሰብ እኮ እዛ ሄርሜላ እንትን ብላለች ብሎ ማለት ሜሪ ናት ያገተችው፣ ስለዚህ እሷ ናት የወሰደችው እዛ ብሎ ለአብርሃም ሊናገሩ ይችላሉ። ለዛ ነው ሜሪ አብርሃም ጋር የምትደውለው። ምን ሴራ እንደቀመርክብኝ በምን አውቃለሁ? ሄሎ ንክክ ያለው ቢካላት በጣም መሰለኝ ከዚህ በኋላ ሜሪ ቢካላት ነው። አንተ አመለካከት እኔ ከዛ በጣም እኮ የምንተዋወቀው ሰከሰራ ልታስብ ልታወራ አይደለም ልታስብ ያሰብክ ገና ስታስብ ነው እኔ የማውቅብህ። አስተንቆላለች ታወራ አይደለም ልታስብ ያሰብክ ገና ስታስብ ነው እኔ የማውቅብህ። አስተንቆላለች ወይስ ጠንቋይ ትቀልቢያለሽ? በዚህ ልክ ያሰብነው ነው የምታውቂው። ስራሽ ሊሆን ይችላል። እኔ ተውቃለሽ። ኧረ እባክሽ አንቺ ነሽ እኮ ብዙ ጊዜ ቡና ፈጣሪ ትዕግስት ውስጠኝ። አሁን ውስጥ ያወራችሁትን ልታወሩ ነው እዚህ ስለ ጥንቁልና ሊያወሩን እናንተ ውስጥ ያወሩትን አሁን እዚህ ሊያወሩት ነው። ቡና አንቺ ነሽ ቡና ብዙ ጊዜ ምናምን። ወይኔ በእናታችሁ ሚስጥር ጠብቁ። እኔ የሚዲያ ሰው ማለት ነው ጓደኛ አታርጉ። ቤተሰብ ስወዳችሁ የሚዲያ ሰው ጓደኛ አታርጉ። አንደኛ በየተንቢ ይበቃል። የተንቢ በፊት ልክ ኢትዮጵያ እንደገባች ትዝ አላችሁ አይደለ? ምን እንዴት እንደሆኑ ጓደኛሞች እንዴት እንደተባሉ። የሚዲያ ሰው ጓደኛ አታርጉ። ፈጣሪ ትዕግስቱን ስጠኝ፣ ትዕግስቱን ስጠኝ። አሜን። አሁን መናገር የምፈልገው ዳንሻ እያሁን የምነግርህ ዳንሻ አይደለም ዳንኤል ስም የሚልሽ ገደል ግባ እና ታውቀኛለህ ጠንቅቀህ። ስለዚህ ገደል ሜሮን ማናት የሚለውን ነገር አይቼ የወጣሁት ከስሩ ላይ ተማርኩበት። ይሄንን ነው ገባሽ አይደለ? አምሶሪ ብያለሁ። እሱ አለመቀበል መቀበል ከሰው ልጅ ጋር አብሮ መብላት ወይ ደግሞ ሄርሜላ ያለችበትን ቦታ እናውቃለን። ስለዚህ እንሂድና አንዴ እዛ ማየት የፈለግሽውን ነገር ያልሽውስ ነገር ከምን ተነስተሽ ነው? ሄርሜላስ ምን አይነት ሁኔታ ላይ ነው? የአብርሃም እንግዲህ ከደወለሽ ካደወለሽ እኛ በቃ እሺ ሌላ ከዚህ በላይ መከራከራቸው ተቆም ያለስ ቆይ አብርሃም ቢመጣስ? ቆይ ሄርሜላ ያለችበትን አውቀናል ቢሉ እኮ አብርሃም እየሮጠ ነው የሚመጣው። እርግጠኛ ነኝ። ምንም ችግር የለብንም። ናፈቀ የለም በዚህ ልክ እኮ በራስሽ ኮንፊደንስ ካለሽ እኮ በዚህ ልክ መከራከር አይጠበቅብሽም ነበር አይደል? ያው ነው አብርሃም ልጠብቀው ወይስ እኛ የሚመለከተንም እኛ ያለችበትን ቦታ እናውቃለን። እንሂድ እናሳይሽ ነው ያለው። መብትሽ ነው አላይ መብትሽ ነው። በቃ ካየሽ ለኔ ግዴታ ነው። ይኸውልሽ እኛን ጥያቄ አቀረብንልሽ አይደለም? ፍላጎትሽ ከሆነ ሄደሽ ታያለሽ። ፍላጎትሽ ካልሆነ ደግሞ አልሄድም አለኝ ማለት መብትሽ። በቃ መሄድ አልፈልግም። ምን ትችያለሽ? እናመሰግናለን። እኔ እሱ ሰዓት መሄድ አልፈልግም። ለዛ ነው እሱ አውቆ ምንም ችግር የለውም ሌላ ነገር አያመጣም ቢባል አዎ። ግን እሱ ሰዓት የሆነ በጀርባው ሌላ ነገር ሲጀመር አብርሃም አውቆ ማለት ነው ሄርሜላ ያለችበትን አውቀዋል ልውሰድሽ እያሉ ነው። ልሂድ ብትል ራሱ መሄድ አይመስለኝም። ምክንያቱም እየሮጠ ነው የሚመጣው እንጂ ሂጂ አይላትም ለብቻዋ ማለት ነው። አብርሃም እኔ ሄዳለሁ የት ነው ያለችው ነው የሚለው እርግጠኛ ነኝ እንጂ ሜሪ ምን ቤት ናት? አሁን ከዚህ ጋር እንዴት ትሄጃለሽ ነው እሱ ካልተወቀ ትንሽ አይከብድም? ፕሮግራማችሁ እዛ ለመውሰድ አይደል? ማዳመጥ አለብሽ። አዳምጠሽ ነው የምትሄጂው እንጂ ዝም ብሎ ሄዳለሁ አልሄድም ምናምን ሳይሆን ማዳመጥ ያለብሽን በደንብ አድርገሽ አዳምጠሽ። መቼም ጆሮሽ እንዲህ እስካለሽ ድረስ ታዳምጪኛለሽ። ጆሮሽን ያሹ ሌላ ለማዳመጥ በውሸት ስለሆነ የመሰከርሽው በእርግጥ ያሳፍራል። አይ ነው በደንብ ያሳፍራል። እውነቱን ያው እውነቱ እኮ ሊወጣ ስለሆነ ያሳፍራል። በውሸት መመስከር ያሸማቅቃል። ከእውነት ጋር መጋፈጥ አዳምጠሽን እኮ ነው የምትሄጂው። ኦፍኮርስ እኔ ማታዳምጪኝ ምክንያቱም እውነት ይዤ ነው የምጋፈጥሽ። ምክንያቱም እውነት ይዤ ነው የምጋፈጥሽ። ሁሉን ነገር እሷ ትናገራለች። ቤተሰብ እንግዲህ ሊሄዱ ነው፣ ሄርሜላን ሊያሳዩ ነው። እስቲ እግዚአብሔር እንዲሁ ያደርግልን። ኦኬ እንጠብቃለን። እኛ እንጠብቃለን መንገድ ላይ እንግዲህ ጋይስ እንደነገራችሁ ነው። ዛሬ ነው ያለችበት ነገር ማወቅ የቻልነው ሰው እንዳወቀን ለእናንተም ለማሳወቅ ሞክረናል። እንግዲህ እሷም ቢሆን ሁሉንም ነገር በውሸት ነው የመሰከረችው። ሰው አብረን
ቤተሰብ እንግዲህ ሄርሜላን ሊያሳዩ እየሄዱ ነው። እስቲ ተከታይ ቪዲዮ ደግሞ እናያለን ማን ቤት እንደሚለቀቅ አላውቅም። እና ሰላማችሁ ይብዛልኝ። በአዲስ ቪዲዮ እስከምንገናኝ ሰብስክራይብ እና ላይክ እያደረጋችሁ ጠብቁኝ። ባይ ባይ።